ተስፋዬ ገብረአብ አንድ የማውቀው መምህር ተማሪዎቹን ዞተር ኮካ ኮላ ከመሆን ያድናችሁ እያለ እንደሚመክራቸው አጫውቶኛል። ሰዎች በቅርጽና በይዘታቸው እንደ ኮካ ኮላ ፍጹም ተመሳሳይ ከሆኑ ለውጥና እድገት ሊኖር አይችልም። ለዘመናት በኩማ ደመቅሳና በአባዱላ ገመዳ እጅ ሲገላበጥ የኖረው ኦህዴድ እንደ ኮካ ኮላ ማስታወቂያ ዘመን የማይሽረው ምርጫ የሚል ቅጽል በተሰጣቸው ግለሰቦች የተገነባ ነበር። የህወሓት ካድሬዎች ደግሞ እነዚህን ግለሰቦች የተከዜ እስስቶች እያሉ ያላግጡባቸዋል። ከብዙ ዓመታት በፊት ሟቹ የደህንነት ሹም ክንፈ ገብረ መድህን ነበር ኦህዴዶችን ተከዜ ወንዝ ዳርቻ እንደ ጠላቂ ጣጋግሮ የሰራቸው። ከዚያም አዴት የተባለ ቦታ ወስዷቸው የኦህዴድን የመጀመሪያ ጉባኤ እንዲያካሂዱ አደረገ። ከዚህ ቡድን አባላት መካከል ጥቂቶቹ ኩማ ደመቅሳ፣ ኢብራሂም መልካ፣ አባዱላ ገመዳ፣ አበራ ኃይሉ፣ ባጫ ደብሌ ተብለው ይታወቃሉ። የዛሬ ስማቸውን የመረጡትም እዚያ ወንዙ ዳር ነበር። ደርግ ከወደቀ በኋላ ኢብራሂም መልካ ተባረረ። ጎጃምን ነፃ ያወጣነው እኛ ኦሮሞዎች ነን ብሎ ተናገረ። በዚህ ንግግር የበረከት ባልደረቦች ኮሬንቲ ጨበጡ። ለምን በደፈናው ኢህአዴግ አትልም? ከአማራዎች ልታጣላን ነው እንዴ? ተብሎ ተወቀሰ። በርግጥ ኢብራሂም አልዋሽም። የናዲሱ ለገሰ ድርጅት በሰበብ አስባቡ ቀሚሱ ሲያደናቅፈው ኦህዴድ ጎጃም ላይ ገትሮ ተዋግቷል። ኢብራሂም ወቀሳው ሊሰማው አልቻለም። አያያዘና ኦሮሞነቴን ማትቀበል ኢትዮጵያ 10 ቦታ ትበጣጠስ ብሎ ጅራፉን ሲያጮኸው እነመለስና ተወልደ ቁጭ አሉና መከሩ። ኢብራሂም ኮካ ኮላ አልነበረም፣ ወደፊትም ኮካ ኮላ ሊሆን አይችልም ሲሉ ደመደሙ። ሆኖም ኢብራሂም በኦሮሞ ሕዝብ ዘንድ ክብር እንዳያገኝ በሙስና ሰበብ እንዲባረር ተጨረሰ። የግል ፋይሉ ሲገለጥ ጥቂት ሰበቦች ተገኙ። በእነዚያ ላይ የፈጠራ ቅባት ተቀባ። እኛ ጋዜጠኞችም አውቀንም ይሁን ሳናውቅ ወሬውን እንዲህ ስንል አባዛ ነው። ደርግ ወድቆ ገና ዓመት ሳይሞላ እነመለስ የካቲት 11 ሊያከብሩ መቀሌ መሄዳቸውን ጠብቆ ሂልተን ሆቴል ደግሶ ሚስት አገባ። በዚያን ጊዜ እንኳን ሂልተን መደገስ ሂልተን ገብቶ ሻይ መጠጣት አልተጀመረም ነበርና ወሬው ግቡን መታ። ኢብራሂም ተባረረ። ወሬውን የሰማ ሁሉ እንኳን ተባረረ ደግ ያረጉት የታባቱ ሲላሟሟቀ። ባናቱ ምርቃት ወሬዎች ተጫኑለት። ከጫት ንግድ በዶላር የሚገኘውን ገቢ ብቻውን በላ። የኦነግ ደጋፊ ከሆኑ ቱጃሮች ጋር በጥቅምና በጋብቻ ተሳሰረ። ከዚያም ማጅራቱ ላይ ካንቻ ተመቶበት ፎጣ በትከሻ ፊትን ወደ መናገሻ ተባለ። ከኢብራሂም ሌላ ጥቂቶችም ስልጣኑ አሳበዳቸው፣ ምቾት አቃወሳቸው፣ ጥጋብ በዛባቸው ተባሉና ኢብራሂም በሄደበት መንገድ ነጎዱ። ስለዚህ በጎደለ ለመሙላት ኮካ ኮላዎች ሲፈለጉ ሽፈራው ጃርሶ፣ ሐሰን አሊ፣ ነጋሶ ጊዳዳ፣ ግርማ ብሩ፣ ሶፊያን አህመድ በአቅራቢያው ተገኙና የላይኛው አመራር ውስጥ ተጨመሩ። ኦህዴድ በምሁራን ተገነባ ተባለ። ግርማ ብሩ የኦህዴድ መሪ ቢሆን እንኳን ለኢትዮጵያ ለአፍሪካ በተረፈ የሚሉ ሙገሳዎች ተደመጡ። እነመለስ ግን ይህችን ወግ ሰምተው እንዳልሰሙ በመዝለል ኦህዴድን ከተከዜ ኮካ ኮላዎች ጋር በሰንሰለት አቆራኝተው ቆለፉበት። ከውጭ ሀገር የመጣ አንድ የኢህአዴግ ደጋፊ ኦሮሞ ታዲያ ይህንኑ ጉዳይ አንድ የኮክቴል ግብዣ ላይ ለመለስ አንስቶለት ነበር። ኦህዴድ እስከ መቼ ነው በ10 አለቆች የሚመራው? መለስ ረጋ ብሎ ምላሽ ሰጠ። 10 አለቆቹ አቅም እንደሚያጥራቸው እናውቃለን። ለጊዜው ግን አማራጭ የለንም፣ ያስፈልጉናል። መለስ ለጊዜው ሲላጨር ጊዜ ለማለት መስሎን ነበር። 10 አለቆቹ ዘመን የማይሽረው ምርጫ ይሆናሉ ብሎ የገመተ አልነበረም። ተከዜዎቹ አብዛኛዎቹ በሻዕቢያ ከተማረኩ በኋላ ለህወሓት የተሰጡ ወታደሮችና 10 አለቆች መሆናቸው ይታወቃል። መቼም ያሻውን ያህል እብሪተኛ ቢሆን እንኳን መለስ ዜናዊ የኮክቴል ግብዣው ላይ የተናገረውን በይፋ ይደግመዋል ተብሎ የሚታሰብ አልነበረም። ግን አድርጎታል።
ፓርላማው ላይ ቀርቦ የሹመት መመዘኛው ችሎታ፣ ዕውቀት፣ ስነ ምግባርና ስብዕና ሳይሆን ታማኝነት ብቸኛው መመዘኛ መሆኑን ሲገልጽ ይሉኝታ እንኳን አላደናቀፈውም። ይህ አባባሉ ይህቺ መከረኛ ሀገር በቤተ ሙከራነት ደረጃ እንድትቆይ እንደተፈረደባት የሚጠቁም ሆኖ ነበር። የጋራ አሰራር የለም። አሸናፊ ሐሳብ አይታወቅም። አንድ ግለሰብ ኮካኮላዎችን ከስሩ ኮልኩሎ ሳይንሳዊ ሙከራውን በሕዝብ ላይ ያካሂዳል። በሕልሙ ያለመው በንጋታው አዋጅ ሆኖ ይጸድቃል። ቅሞ ሲመረቅን ብልጭ ያለለት ሐሳብ ፖሊሲ ይሆናል። ኮካኮላዎች እስካሉ ድረስ የተናገረውን እያፈረሰ የተቃወመውን መልሶ እየሰበከ መጓዝ ይቻላል። ተከዜዎች ህወሓትን እንዳይክዱ በተለያዩ ዘዴዎች ተይዘዋል። በሙስና እንዲዘፈቁ ማድረግ ቀዳሚው ዘዴ ነው። በረቀቀ ዘዴ የገዛ ህዝባቸው ላይ የግድያ ውሳኔ እንዲወስኑ ይደረጋሉ። አንድ ጊዜ በወንጀል የተሳተፈ ወይም የተነካካ የትም አይሄድም ተብሎ ይታመናል። ደም እጃቸው ላይ ካለ ስለሌላው የአይን ጉድፍ አንዲት ቃል ትንፍሽ አይሉ። በትግሉ ወቅት ይህን ለመሰለ ያስፈጻሚነት ሥራ እንቅፋት ሊሆኑ የሚችሉ ሁሉ በጊዜ እንዲሰናበቱ መደረጉ ይታወቃል። ያሬድ ጥበቡ ከተሸኙት አንዱ ነበር። አንድ ተሲያት ላይ መለስና ተፈራ ዋልዋ ያሬድ ጥበቡን ለዋና ጋበዙት። ወደ ተከዜ ወንዝ ወረዱ። እናም በግልጽ አማርኛ ነገሩት። አታስፈልገንም፣ ስለዚህ ወደምትሄድበት ሂድ። ያሬድ የታዘዘውን ፈጸመ። ቢቃወም ይገሉት ነበር። ከኢሄድን አስኳል ውስጥ የኢሃፓ መንፈስ መጽዳቱ ከተረጋገጠ በኋላም ኦህዴድ ተጠፍጥፎ ተጋገረ። ታላቅ መሪ ማለት የራሱን ተተኪ መፍጠር የቻለ መሪ ነው ይባላል። እነመለስ እነተወልደ የሚታወቁት ግን በተገላቢጦሹ ነው። ኢህአዴግ በህወሓት ብቻ እንዲመራ የእህት ድርጅቶች ጭንቅላት በመዶሻ ሲወቀር ዘልቋል። እነተወልደ ከተወገዱ በኋላ ደግሞ መለስ ራሱን ወደ አጼነት ማሸጋገር ቻለ። በክፍፍሉ ዋዜማ አያሌ ወሬዎችን እንሰማ ነበር። በተለይም ተወልደ እንደራስ ሚካኤል ስሁል አገሪቱን ሊመራ የማቀዱ ነገር ጆሮ የሚያቃጥል ወሬ ሆኖ የፕሮፓጋንዳ ክፍሉን አምሶት ነበር። እነተወልደ መለስን አስወግደው አዲሱ ለገሰ በጠቅላይ ሚኒስትርነት ሊያስቀምጡት የማቀዳቸውን ወሬ ከሁለት ምንጮች ነበር የሰማሁት። አዲሱን ጠርተው አነጋግሮት የነበረ ሲሆን ላስብበት ብሎ ከተለያቸው በኋላ በቀጥታ ወደ መለስ ቢሮ ሄዶ የነተወልደን ዕቅድ እንደገለጸለት ወሬው ሲከካና ሲቦካ ሰንብቷል። ራስ ሚካኤል ስሁል ጎንደርን በገዛበት ዘመን የመሪነቱን ሚና የተጫወተው ከጀርባ መሆኑን የገድሉ ድርሳናት ይተርካሉ። ራስ ሚካኤል ራሱ እንዳያነግስ የነገስታት ዝርያ አልነበረውም። ስለዚህ የነገስታት ዝርያ ያላቸውን አሻንጉሊቶች እየሾመና እየሻረ እስከ ሕይወቱ ፍጻሜ ዘለቀ። መለስ የነተወልደን ዕቅድ ከአዲሱ ካገኘ በኋላ ለሁላችንም የሚበጀን የገጠመንን ሽንፈት ተቀብለን ያገኘነውንም ድል አክብረን በጋራ ብንቀጥል ነው የሚል መልእክት ለተወልደ ይልክበታል። በኢትዮ ኤርትራ ጦርነት የድንበር ግጭት ላይ የቀረበውን ቴክኒካል አሬንጅመንት የመቀበልና ያለመቀበል ጥያቄ ተነስቶ መለስ በድምጽ ከተሸነፈ በኋላ አሸናፊውን ውሳኔ እንደራሱ ውሳኔ ተቀብሎ ለተግባራዊነቱ ከልቡ መንቀሳቀሱን በመጥቀስም መለስ ተንበርካኪ ነው በሚል የጀመሩትን የማስወገድ አሻጥር እንዲያቆሙ ጨምሮ አሳስቧቸው ነበርም ይባላል። እነተወልደ ግን ያንን ሊቀበሉ ሳይችሉ ቀሩ። መለስን ማስወገድ እንችላለን ብለው ተደፋፍረው ወደ ቁማር ጨዋታ ስተት ብለው ገቡ። መለስ በረከት፣ ስብሃት፣ ቴዎድሮስ አጎስ የመሳሰሉትን የኤርትራ ደም ያላቸውን ጓደኞቻቸውን ሰውተው ከኤርትራ ጋር የተያያዘውን ችግር ሁሉ እነዚህ ሰዎች ላይ በመደፍደፍ እንደ ጲላጦስ ከደሙ ንጹህ ነን በማለት እጃቸውን ታጥበው ከቀሪው የኢትዮጵያ ሕዝብ ጋር ሊታረቁ አልመው እንደነበር ከአንጃው መወገድ በኋላ መረጃው ይፋ ሆኗል። ህወሓት ለሁለት የመሰንጠቅ አደጋ የገጠመው ጊዜ ኦህዴዶች ያልሰለጠኑበትና የማያውቁት ችግር ውስጥ ገብተው ነበር። የኦህዴድ አመራር አባላት ነጋሶ ቢሮ እየተሰባሰቡ ስለተፈጠረው ችግር ለመወያየት ሞክረው ነበር። ኩማ የሰለሞን ጢሞ ሎሌ ነበር። ነጋሶ የተወልደ፣ በጎደለ የሞሉት የኦህዴድ ምሁራን ደግሞ የመለስ ነበሩ። ኦህዴድ ግራ ተጋባ። በዚያው ሰሞን ጀነራል ሳሞራ የኑስ ከመለስ ጎን መቆሙን ግልጽ በማድረጉ አባዱላ ስቃይ ውስጥ ገብቶ ጻድቃንና ሳሞራ ገጽ እየተከሰተ
ለሁለቱም እጅ ይነሳ እንደነበር ተነግሮለታል። የነመለስም ሆነ የነተወልደ ቡድኖች በየግንኙነት መስመራቸው ቅስቀሳ ያካሂዳሉ። እስስቶቹ ሲሰባሰቡ ማጠፊያ ያጥራቸዋል። የነተወልደ ቡድን ኃይል እያገኘ መሄድ ጀምሮ ነበር። ኩማ በሰለሞን፣ ነጋሶ በተወልደ፣ አባዱላ በጻድቃን ተይዘዋልና ሚዛን ወደ ነተወልደ እያዘነበለ ነበር። መለስ ዜናዊ ከስብሃትና ከስዩም ሌላ ደጋፊ የለውም ብለው ስላመኑ መለስ ይወድቃል ወደሚል ግምት ገቡ። ከስብሰባዎቻቸው አጀንዳዎች መረዳት እንደቻልኩት ህወሓት ሀገሪቱን መምራት ቢያቅተው የኛ ሚና ምን ሊሆን ይገባል ብለው በፍጹም አልተወያዩ። ማንን ውጦ ማንስ ተውጦ የጨዋታው ማብቂያ እንደሚሆን ከሂደቱ ለመተንበይ የሚያስችል አቅም አልነበራቸው። ህወሓቶች በርዘግተው ይናቆሩ ነበርና ተከዜዎች ለሚካሄደው ሽኩቻ ሁሉ ባዕድ ነበሩ። እንደ ተራው ካድሬ ሁሉ እነሱም የዕለቱን ውሎ መረጃ የሚያገኙት በወሬ እኩለ ሌሊት ግድም ነው። ከዚያ በጭቅጫቂ መረጃ ተነስተው እንደ ወቅቱ አስተሳሰብ እንኳ የህወሓት መፍረስ የአገሪቱንም መፍረስ እንዳያስከትል ምን ማድረግ ይጠበቅብናል ብለው ሊወያዩ አልቻሉም። የወከልነውን የኦሮሞ ህዝብ አስተባብረን በመምራት ከጥቃት የምናድንበትን ስትራቴጂ እንደፍ ብለው አልተነጋገሩም። በመጨረሻዎቹ ደቂቃዎች ላይም ሁሉን እርግፍ አድርገው ትተው ለአሸናፊው ታማኝነታቸውን ለማረጋገጥ መግለጫ ለማውጣት ብቻ ወደ መጠበቁ ደረሱ።